በእሳት ላይ እሳት ልብ አንጠልጣይ የህይወት ታሪክ ክፍል 1 ደራሲ ሰሚራ ሰምሃን ተራኪ ረዚቃ መሐመድ። ለቻናላችን አዲስ ከሆናችሁ ላይክ፣ ሼር እና ሰብስክራይብ በማድረግ ቤተሰቦቻችን እንድትሆኑ በአክብሮት እንጋብዛለን። ህይወት በአላህ ኃይል ከመቅጽበት ይቀያየራል። ነገ በዛሬ ተተክቶ ቅርጹን ሲቀይር ዛሬ ደርሶ በትላንት መርከብ የኋልዮሽ ሲሳፈር ከሰማይና ከምድር በቀር ሁሉም ቦታው ይቀየራል። አንዱ ግጭት የአንዱ እርቅ አሊያም ሰላም ምክንያት ይሆናል። የአንዱ መስዋዕትነት ለሌላው የህይወት ዋስትና ይሆናል። ሁሉም ክስተት ከጌታችን ቁጥጥር ውስጥ ከእኛ ቁጥጥር ደግሞ ውጪ ነው። የአልጅን በቅጽልና በመሰሎቹ የክብር ስሙ ደግሞ ቪሽ እና የኔ አንድ ፈጣሪ ሁለት ሰዎች፣ የአንድ ዓለም ሁለት ፍጥረት፣ ሁለት ጥላቻ አንድ ፍቅር፣ ሁለት እምነት ውስጥ አንድ እውነት ያለን ሰዎች ነን። የአንዳችን ማንነት ውስጥ የሌላኛችን ማንነት ልክ እንደ እሳት ይከታተላል። ይህ የፍቅር ታሪክ አይደለም። በጫካ ውስጥ ከዛፎች ላይ ደርቀው ከረገፉት ቅጠሎች በእኔ አትሌቲክስ መሳይ ሩጫ ሲሰባበሩ ከሚያሰሙት የተወሳሰበ ኮሽታ ልክ ኮሽ እንደሚለው ከዚህ ውጪ ድምፅ አይሰማም። ፀሐይዋን ቅርንጫፎቻቸው ባዘሉበት ቅጠል ከመጋረድ ባልተናነሰ ያጨለሙ ዛፎች ላይ ያሉ የወፎች ድምፅ የሆነ ቅላጽ ያለው። ከእነዚህ ሁለት ምት አልባ ድምፆች በሶስተኝነት የሚሰማው የልብ ምት ነው። ጅው ይላል። በተቻለኝ እሮጣለሁ። የጫካው ማለቂያና ፍጻሜ አይታወቅም። መሮጥ ብቻ። አንድ ጊዜ ዞሬ የመጣሁበትን ርቀት ለማስተዋል ስሞክር ደርሶብኛል። ትንፋሽን የሰበሰብኩኝ ሩጬን ተያዝኩት። ለተመለከተን አንበሳና ሚዳቆን የምንመስለው እሱ ወትሮውንም በሚለብሰው ጥቁር ልብስ፣ እኔ ደግሞ ቀለሙ ከሱ ባልተለየ ሰፊ አባያ እግሮቼ በቻሉት መጠን እሮጣለሁ። እሱ የእርምጃ መሳይ ሩጫን የሚሮጠው ቀዝቃዛ ሩጫ፣ እኔ ግን ከድንጋጤ ጋር የተደነባበረ ሩጫን የምሮጠው። ቁሚ፣ ትሰሚኛለሽ? ስለ መስማት ያወራል እንዴ? ቀልደኛ አልኩ በሚቆራረጥ ትንፋሽ ውስጥ ባሉት የአንደበት ፍጥነት። ስትት ሲል ይወርዳል። አንድ ጊዜ ለማምለጥ ሞክሬያለሁ። ሙከራዬ ካልተሳካ ግን የሚሆነውን አውቃለሁ። በቃ ይገድሉኛል። ግን ሴት ይገላሉ እንዴ? ምክንያቱ ቀጣይ ስለሚሆነው ነገር ምንም አላሰብኩም። ከቢሽ የተላከው ጥይት ኢላማውን አሳክቶ ከጉልበቴ በታች ስለተሰነቀረ ሰውነቴ በሙሉ በአንድ የጥይት ንዝረት አቅማጦ ተዝለፍልፌ ወደኩኝ። መድከሜን ያወቅኩት የዛን ጊዜ ነው። አይኖቼ እንቅልፍ መሳይ ማሻለብ ውስጥ ተጠምደዋል። የቱንም የሰውነቴን ክፍል ማዘዝ አልቻልኩም። አላህ ወይ እባክህ ከዚያ አውሬ አድኑ። የብስጭት ከንፈሬን ነከስኩት። እንዴት ማምለጥ ያቅተኝ? ሽጉጡን ወደ ተለመደው ቦታ በኮት ወደ ተደበቀው ወገቡ እየመለሰ ምስኪኗን ጥንቸል በስተመጨረሻ መታደን ችላለች። ያሳዝናል ብሎኝ ፈገግ አለ። ብዙም አትደሰት፣ ምክንያቱም አንተም ፕሮፌሰሩም የእጃችሁን ታገኛላችሁ። ቀዝቃዛ ፈገግታውን ብልጭ አድርጎ እያጠፋው፣ ቀልሽን ሳላደንቅ ካለፍኩኝ የእውነትም ስስታም ልባለሁ። ከመንበርከክ ባልተናነሰ ዝቅ ብሎ ከአንድ ቀን በፊት እጁን በስለት ተወግቶ አስሮት የነበረውን ፋሻ ፈትቶ በጥይት የቆሰለው እግሬ ላይ ያሰርልኝ። ልጅነትሽን አባትሽ ነው ሊያስታመን የሚችለው። እንደዚህ አይነት ስህተት ለሁለተኛ ጊዜ ሰራሉ ብትይ። ፋሻውን ሲያጠብቀው በጭረፍ ታየኝ። ህመም ነበረው። ቀጥሎ ጭንቅላቴ ወደ መሬት ዘቅዝቆ ተሸከመኝ። አትንካኝ፣ ልቀቀኝ። አፌ ይለፈልፋል እንጂ ምንም አቅም አልነበረኝም። በሩጫ የገባሁትን ጫካ በሸክም ተይዤ ወጣሁ። ጥቁር መኪናውን ከፍቶ ወረደና እኔ ወደ ተኛሁበት የኋላ ወንበር በሩን ከፈተው። እጁ ወደ ኋላ ተጠፍሮ በካቴና ታስሯል። ቁልፍ አውጥቶ ካስለቀቀኝ በኋላ ልክ እንደ መጀመሪያው ዘቅዝቆ ተሸከመኝ እና በሰፊው መስክ ላይ ወደ አረፈውና ተያይዞ ወደ ተሰራው 3 ቪላ መሳይ ቤት ይዞኝ ገባ። በእኔ ሐሳብ ግን ወደ ቀብር ይዞኝ እንደወረደን የተሰማኝ። ቪሽ ልቀቀኝ አልኩ ድክም ባለና ጉልበት ባጣ የጣር በሚመስል ድምፅ። ወይ መስማት
ወደ ውስጥ ሲገባ ከቢሮ ፕሮፌሰሩ እየወጣ ነበር። ጭራቅ ነው ወላጅ አባቱ። በሳሎኑ ትልልቅ ሶፋዎች ላይ የተቀመጡትን እናቱንና አክስቱን ማሽማጠጥ ይዟል። በለው ዛሬ ደግሞ ጭራሽ ተሸከማት። ለምን በጀርባው ያዝላት? አክስቱ ነበረች ይህንን ያለችው። እናቱም ከአፏ ተቀብላ በጥላቸው የተከበበ ስውር ፍቅር ይሉታል። ይህ ነው የሁለት ማንነት ባለቤቶች። ልትበጠስ በደረሰች ነጭ ሰንሰለት ልባቸው ስትታሰር። ፈገግ አለች። በተፈጥሯ ጤነኛ አትመስልም። ሁሉም ነገሯ እሷ ጋር ፍቅር ነው። ግጭትም፣ ቁጣም፣ ስድብም፣ ብቻ ሁሉም ዘለፋ በእሷ እይታ ፍቅር ነው። የባሏ እህትም የነቂስ ፈገግ ብላ በእጇ ላይ ያሳረፈችውን ቡና እየተጎነጨች መቼም የማይሆን ነገር ነው። አባቷ የከረረ መሆኑን ሳታውቂ የቀረሽ አይመስለኝም። እንደተዘቀዘኩኝ ስመለከታቸው እናቱ በረጅሙ ተንፍሳ ፈገግ እያለች እጇን የሰላምታ ያህል አወዛወዘችልኝ። እንዴት ቅጥል እንዳልኩ። ለምን ይዛት መጣ? አትጨርሳትም ነበር? አለ ፕሮፌሰሩ ወደ ክፍሌ ሊወስደኝ ደረጃን በመጀመሪያ ላይ ሳለ። እንደተዘቀዘኩኝ በእልህ እያየሁት ለመተው ይቃጣኛል። በቪሽ ትከሻ ላይ እገላበጣለሁ። ስታስበው እጄን በሴት ደም የማቆሽሽ ይመስልሃል? ፕሮፌሰሩ ትናንሽ አይኖቹን በአራት ማዕዘን ቅርጽ ፍሬም ካሉት መነጽር ውስጥ እያንቀለቀለ አባትህ ነኝ፣ ለምትናገረው ነገር እያሰብክ አለው። ለምናገረው ነገር እንጂ አንተ ስለምትረዳው ነገር አይመለከተኝም ብሎት አለፈ። ፕሮፌሰሩም የለበሰውን ሱፍ እያስተካከለ ገላመጠኝ። ደረጃውን መውጣት ተጀመረ። ፈተና ማለት እዚህ ጋር ነው። ክፍሌ እስከሚያደርሰኝ ድረስ ተዘቅዝቄ ስላለው ደረጃውን ስመለከት ስጮህና ሳለቅስ ነበር። ቪሽ ልቀቀኝ፣ እየወደኩ ነው። ያአላህ አሁን ልወድቅ ነው፣ አውርደኝ። ጀርባውን በተሟጠጠችው ኃይሌ መደብደብ ጀመርኩ። ሰዎች ምንም አይሰማውም። መስማት አይደለም አይታወቀውም። በሩን በእግሩ መቶት ከፈተውና ለቀቀኝ። ሄጄ ወለሉ ላይ ዱብ አልኩኝ። አንድ እግሬ የተሰበረ ያህል ነበር የተሰማኝ። በሩን ከውጭ ቆልፎት ወጣ። እኔም በጥይት የደነዘዘ እግሬን እየጎተትኩኝ ወደ አልጋ ሄድኩኝና ከደም አልኩኝ። የማዳምጠው የእግሬን ህመም ብቻ ነው። እየቆየ በጣም ሲሰማኝ የታሰረውን ፋሻ ፈታሁት። እግሬ የተበሳ ነገር ነበር የሚመስለው። ደሜ ሲፈስ እየጠረኩት አለቅሳለሁ። መቼ ይሆን ከዚህ የምወጣው? አባቴንና ወንድሜንስ መቼ ነው የማገኘው? ቤተሰቦቼ መቼ ነው የማገኛቸው? ስራዬ፣ የስራ ጓደኞቼ አላቅ። እዚህ ከመምጣቴ በፊት የነበረኝ ህይወት ናፈቀኝ። ቬንዙዌላ የማፊያና የከባድ እጽ ዝውውሮች፣ የሃይማኖት አለመግባባትና ጸረ እስላማዊ ማህበራት የበዙባት አውሮፓዊ ሀገር ናት። እንግዲህ መጥፎ ዕድል እንዳትሉኝ። የቀድር ነገር ሆኖ ሙሉ የቤተሰባችን ዘር ይህችን ሀገር ላይ ነው እትብት የተቀበረው። 7 የቤተሰብ አባሎች ነን። ማለትም እኔ ኔስላን፣ አባቴ ፉአድ፣ ወንድሜ አሚር፣ አጎቴ አደም፣ የአጎቴ ልጅ አሲያንና የአጎቴ ሚስትና አክስቴ ናይርሃን ጆንን የምንኖረው። አባቴና አጎቴ በቬንዙዌላዊ ውስጥ በጣት ከሚቆጠሩ ዳኢዎች ስለ ዲን የሚያስተምሩ የሚያሳውቁና ብዙዎችንም ልክ እንደ ጀሃዱ በሉት ከብዙ የፖለቲካ ውጥንቅጥ ውስጥ ተጋፍጠው እስልምናን ያስያዙ ናቸው። ወንድሜ ደግሞ በአንድ ሆስፒታል ውስጥ የከባድ ቀዶ ጥገናዎችን የሚያደርግ ሐኪም ነው። የአጎቴ ልጅ እሱ ደግሞ የአርቲፊሻል ኢንተለጀንስ የኤአይ ካምፓኒ ውስጥ የሚሰራ በሳይንሱ ላይ የተራቀቀ ሰው ነው። አላህ የሁለቱንም ልፋት አይቶ ያስደስታቸው። አክስቴ ያው የቤትና ቤት ናት። እናቴ ደግሞ እናት የለኝም። ከረጅም ጊዜ በፊት ነው የሞተችው። ወንድሜ ካልሆነ እኔ መልኳን በራሱ አላስታውሰውም። እኔ የምሰራው በአርክቴክቸሪንግ ሙያ ላይ ነበር። ገና ከተመረኩኝ 1 ዓመት በራሱ አልሰራሁም። ግን አሁን በምታዩት ሁኔታ በአባቴ ጠላቶች ታግጃለሁ። አጋቾቼ የአይሁድ እምነት ነው የሚከተሉት። ከታገድኩኝ ዛሬ 3ኛ ቀኔ ነው። መንስኤው ምን ይመስላችኋል? ፕሮፌሰር ፔድሮ በጣሊያን ውስጥ ከሚገኘው የሚላኖ ዩኒቨርሲቲ በሃይማኖት ተመራማሪነቱ የፒኤችዲ ማዕረጉን የገነባ የዱንያ ከርታታ ነው። ጸረ እስላሞች ይሰግዱለታል። እኔ ነብይ ነኝ ቢላቸው እንኳ ይቀበሉታል። ቀደም ሲል ፊቱ ላይ ሲስተዋል የነበረው ፈገግታ በአንድ ጊዜ የሚጨፈግግ አንድ ነገር ተፈጥሯል።
ይህም አዳራሽ ውስጥ ለሱ አዲስ የወጣውና ለህትመት የአንባቢዎችን አድናቆት በእጅጉ እየተጠባበቀ ያለው ዘ ፓለስታይን ብለድ አፖስታት የፍልስጤም ደም ክህደት የሚል መጥፎና ጸያፍ የነቢያችንን ሥራ እንዳልሆነ አድርጎ በሰይጣናዊ አቀራረብ የጻፈውን ለማስመረቅ በአድናቂዎቹ ዘንድ ይሽቀረቀራል። እንግዲህ መርሃ ግብሩ ሊጀመር ደቂቃዎች ሲቀሩት ነበር ራሱን ሊስት ጥቂት የሚያስቀረውን ነገር የሰማው። ለጊዜው የታተሙት 2000 የመጽሐፍት ቅጂዎች በሙሉ በአቶ ፉአድ ታግደዋል አለው። ከቦዲጋርዶቹ በጣም የሚቀርበው ናዲክ አይኖቹ በመስታወታማ መነጽር ውስጥ ይበልጥ ጎላ ብለው ወጡ። ናዲክ ምን አይነት ቀልድ ነው ሲል አፈጠጠበት። አንገቱን ደፍቶ እውነት መሆኑን ሊያስረዳው ሲሞክር በጥፊ አንድ ጊዜ አዞሮት አይሆንም ብሎ ጮኸ። በአዳራሽ ውስጥ የነበረው ትርምስና ጫጫታ በአንድ ጊዜ ገብ ማለት አይደለም ጭጭ ማለትን ያህል የሙዚቃ አጫዋቾቹም አቋርጠው የአዳራሹ ድባብ በፔድሮ ቅጥ አልባ ጩኸት ስርዓት አጣ። አይሆንም ነው የምልህ፣ ያ ፉአድ ተብዬው ይህንን አያደርግም። ቆይ እንዴት? የጠረጴዛ ልብሶችን ሲጎትታቸው በላያቸው ላይ የነበሩት በብርጭቆ የተቀዱ መጠጦች ተደፉ። እብድ ነበር ያደረገው። ወይኔ ሞንሴር፣ ወይኔ እንዴት እንዲህ ይሆናል? ጭራሽ ትክክለኛ ጽሑፌንም አጥፍተውታል። በጎርናና ድምፁ አዳራሹን በጩኸት ሞላው። ይህ ክስተት እንዲህ እንዳለ ተክቢር፣ አላሁ አክበር፣ አላሁ አክበር። በመስጅድ ውስጥ ሁለት ተቀራራቢ ዕድሜ ላይ ያሉት ወንድማማቾች ከግራና ከቀኝ ሙስሊሙን ማህበረሰብ በብስራት ጥሪ ያንቀጠቀጡት ይዘዋል። አባቴና አጎቴ የፕሮፌሰሩን ቅጥ አልባና በስህተት የተሞላ የነቢያችንን ስምና መልካምነት የሚያጠፋውን ቅጂ በዚህ ሰዓት ኤአይ ውስጥ በሚሰራው የአጎቴ ልጅ አይሲን አማካኝነት ሙሉ ለሙሉ ሊያጠፉት ችለዋል። ተክቢር፣ አላሁ አክበር። ይህን ቃል እየተደጋገመ ለሰዓታት ቆየ። ፔድሮ ሞንሴር ለቀናት ያህል የሆስፒታል አልጋ ላይ ነበር ያሳለፈው። ቀውስ ማለት ይቀላል። ሰውነቱ ምንም አይነት ፈሳሽ እንደ ደም፣ ግሉኮስ፣ ሌሎች በመርፌ የሚወሰዱ መድኃኒቶችን መቀበል አልቻለም። ሰውነቱ ማበጥና መቀያየርን ይዟል። በዚህ መሃል ግን በአንዱ ቀን አላህ ራርቶለትም ይሁን መሞቻ አልደረሰም ብሎት ብቻ መንቀሳቀስና ወደ ቀድሞ መመለስ ቻለ። ውስጡ ብዙ ሐሳቦች ተመላለሱ። አንድ ያንን አካል ለመበቀል፣ ሁለትም የደምንም የዲንንም ወንድማማቾች ለማሰቃየት። ግን ደግሞ ያንን ለማድረግ አይችልም። ምክንያቱም እሱን ከጥቃት የሚጠብቁት ጋርዶቹ ባልተናነሰ እነሱም ይጠበቃሉ። ዝም ብሎ ምንም ሳያደርግም መቀመጥ አልፈለገም። ስለዚህ በከተማዋ ብቻም ሳይሆን በሀገሪቱ የእሱ ተቃራኒ የሆነውን ልጁን አልጂን መጠቀም ነበረበት። አልጂን ትምህርቱን ያቆመው ገና የ8ኛ ክፍል ተማሪ ያለ ነው። አባትና ልጅ ጭራሽ የማይገናኝ ነገር። አልጂን ለአባቱ ያለው ፍቅር ከማንምና ከወለደችው እናቱ በላይ ነው። ነገር ግን ፔድሮ ስህተት እንደሆነ እሱ መኖሩ አይደለም መፈጠሩ በራሱ ልክ እንዳልሆነ እየነገረና እየገረሰሰ ስለሚነግረው አባት መፈለጉን በአባቱ የትምህርትና ፍልስፍና ጥማት የአባቱን ፍቅር አለማግኘቱ ከቀን ወደ ቀን ህመም ሰጥቶታል። አሁን ግን ባማከረው ነገር ተደስቶ ነበር። ምናልባት ይህንን ባደርግ አባቴ ከልቡ ይቀበለኛል አይነት ስሜት። ነገር ግን ሲነጋገሩ የጠላቶችን ያህል የብሽሽቅ ቃላት ነው የሚወራወሩት። ከብዙ ጥረትና ሐሳብ በኋላ አንድ ውሳኔ ላይ ተደረሰ። ቡና ልጠጣ ወደ ሂራ ቢሮ አመራሁ። ከኢስላማዊ ሰላምታችን በተለየ ተሳስመን አንዳንድ ስለ ስራ ጉዳዮችን እያወራን እና ቡና አስመጥተን መጠጣት ጀመርን። እኔ ምንሽ ነስሌ፣ ቆይ ቅዳሜ የሰራሁትን ዲዛይን አሳይችሻለሁ? አይ አልኳት። ልታሳየኝ ከወረቀቶቹ ስብስብ ውስጥ አንዱን ስታወጣ በጸሐፊው አማካኝነት በሩ ተንኳክቶ ወይዘሪት ነስሊሃን ይቅርታ እንግዳለሽ አለች። ቢሮ እንድታስገባ አስቀድሜ ስለነገርኳት ወደ ቢሮዬ ስገባ የተስተናጋጅ ወንበር ላይ አንድ ሰውነቱ የሞላ ከላይ እስከታች ጥቁርና ጥቁር ብቻ የለበሰ ጥቁር በተቋጠሩ ቅንድቦቹ ጥቁር መነጽር የታጀበ አስፈሪ ሰው ነበር የጠበቀኝ። አንገቱ ላይ የብር መሳይ ረጅም ማህተም ተንጠልጥሏል።
ይህንን ማህተም አውቀዋለሁ። በድርጅታችን ውስጥ አብራን የምትሰራ ሁር የምትባል አይሁዳዊ አለች። ቅርጹና በላዩ ላይ የተቀረጸው ሁሉም ነገር ተመሳሳይ ነው። ስለዚህ ትንሿ ጭንቅላቴ አይሁዳዊ እንደሆነ አሳወቀችኝ ማለት ነው። ከወትሮ እንደምን ዋልክ ሰላምታ በኋላ ይቅርታ ምን ነበር አልኩ ወደ ቦታዬ ሄጄ የተቀመጥኩ። ነስሊሃን ማለት አንቺ ነሽ አለኝ። ራሴን ባውንታ አንቀሳቀስኩኝ። በስራዎችሽ ላድነቂሽ ነኝ። ማለት ከ2 ሳምንት በፊት በድርጅቱ በኩል የሰራሽውን ስራ በበይነ መረብ ተከታትየው ነበርና በጣም ወድጄዋለሁ። አምላክ ከአንቺ ጋር ይሁን። እንደ ሴት ግን መደነቅ የሚወድ ፍጡር ይኖር ይሆን? በቃ በጣም ጉጉ አድርጎ ነው የፈጠረ። ፊቴ እያበራ አሚን፣ እውነት በጣም አመሰግናለሁ አልኩት። መልካም፣ ስለዚህ አንድ አርክቴክቸር ያበላሸችብኝ ስራ አለ። እሱን እንድታይልኝ ነበር ፈቃደኛ ከሆንሽ። አሁን ግን መሄድ እንችላለን። ፊት አውጥቶ አንድ ምንነቱ የማይለይ በእርግጥ የሰው ሰነፍ የለውም ግን ክርፍፍ ያለ አርክቴክቸር ዲዛይን ያደረገው ሰው ስራ አሳየኝና አበሬው ሄጄ ቦታውን ሊያሳየኝ እንደሆነ ስራው መፍጠን እንዳለበት በብዙ ማስረጃ ነገረኝ። እኔም ለመሄድ ተስማማው ማለት ነው። ተከታትለን ከድርጅቱ ወጣን። ታች እንደወረድን ይዞት የመጣውን መኪና የፊት በር ሲከፍትልኝ በታክሲ ልመጣ እንደምችልና አድራሻውን እንዲልክልኝ ጠየቅኩት። ከአጅነብይ ጋር አንድ መኪና ውስጥ መገኘቱን አልወደድኩትም፣ ስለማይፈቀድም ጭምር ማለት ነው። እሱም የገባው መሰለኝ። እሺ ከኋላ ወንበር ላይ መሆን ትችያለሽ ሲል የእሱን በር ሲከፍትልኝ ባለኝ ነገር ተስማምቼ የኋላውን በር ከፈተልኝና ገባሁ። መኪናውን አስነሳሁ። መጀመሪያ ቢሮዬ ውስጥ የፈራሁትን ማንነቱ አልነበረም። ለቀቅ ብዬ ነበረ። ስልክ ይጠራ። ሂራ ናት። ሳነሳው የስድብ ናዳ ታወርድብኝ ጀመር። አንቺ ነስሊሃን ምን ልትሆኚ ነው? ከአጅነብይ ጋር የምትሄጂው? ትንሽ እስከምትረጋጋ ጠበቅኳትና ሂራ ወደ አታስቢ፣ ለስራ ነው ለምንም አይደለም። እና ደግሞ አሁን ነው የምመለሰው፣ ቦታውን ሊሆን ነው አልኳት። እንደ ሾፌር ከፊት እየነዳ ያለውን ሰው በፊት መስታወቱ የሰይጣን አስተያየት ሲመለከተኝ በጨረፍታ አየሁት። አንቺ አበድሽ እንዴ? ሌላ ሰው ቢሆንስ? ማን ነው እሱ? ዝም ብለሽ እንዴት ታምኚዋለሽ? ይሰማ ነበር። ምንም እንኳን ላውድ ባይሆንም ከዚህ በላይ መጥፎ ነገር እንዳትናገር ብዬ ሳላስጨርሳት ስልኩን ዘጋሁት። ወደ ተባለበት ቦታ ደርሰን ገብቼ እንዳየው ነገረኝ። እሺ ብዬ እየተዟዟርኩኝ መስተካከል ስላለባቸው መሰረቶችና የግንባታ ስህተቶች በማስታወሻ መልክ እያያዝኩኝ ነበር። ስዞር አብሮኝ የመጣ ሰው የለም። ግራ ተጋብቼ አሁንም ዙሪያዬን ቃኘሁት። አይኔም ባለማመን ማለት ነው። ግን የለም። ወደ ውጭ ወጥቼ ስመለከት ይባስ ብሎ የመጣንበት መኪና የለም። ግራ ገብቶኝ መጣንበት ብዬ ያሰብኩበትን መንገድ ለማየት ሳቃጣ አንድ ጥቁር ጓንት የለበሰ ከኋላ አፍና አፍንጫዬን በአንድ ላፈነኝ። መጀመሪያ የነበረው የድንጋጤ ስሜት ሌላ ነበር። ማደንዘዣም ሳይኖሩ አይቀርም። ወዲያው ነበር አቅም አጥቼ ራሴን ሳትኩትና በአጭሩ ልክ እንደዛሬው ቀዝቅዞ ተሸክሙኝ ወደዚህ ቤት አመጣኝ ማለት ነው። ስነቃ ስልክም የለም፣ ቦርሳም የለም። ባዶ እጄን የምንቀሳቀሰው። ለአባቴ ያለውን ባላውቅም ይኸው እነዚህን 3 ቀናት ግን ማንንም አላየሁም። ዛሬ ደግሞ ከዚህ ቤት የተለየ ቦታ እየወሰዱኝ ነበር እና መንገድ ላይ የተሰወረ ቦታ ሳገኝ መጸዳዳት እንዳለብኝ እየተቅለሰለስኩ ነገርኩት። ደስ ባይለውም በላይ ላይ መጸዳዳቴን ጠልቶ ስለሆነ በካቴና የታሰረ እጄን ፈታልኝ እና ወረድኩ። አስፋልቱ የተዘረጋው በጫካው መሃል ነው። አሁን ልንገራችሁ ካልኩኝ በእኔና በቢስ መካከል ይሄ ርቀት አጅነብይ የሚባል ነገር ምናምን የለም። በቃ እንቅ አድርጎ ይዞኝ ነው የሚንቀሳቀሰው። የ30 ሰዓት በደረሰ ቁጥር ወደ የማድረግ ግዴታ አለብኝ። በቃ ብዙ ለምን እንሄዳለን? እዚህ ጋር እኮ መጸዳዳት እችላለሁ አልኩትና ለቀቀኝ እና ቆመ። እኔም አባያዬን እንደ መሰብሰብ ይዤ ታዲያ ዙር እንጂ እያየኸኝ አልኩት። እሱም ባይዋጥለትም ዞረ። እኔም ዘወር ብዬ አካባቢውን እቃኝ ጀመር። ቤት ልሂድ? ወዴት ልሂድ እያልኩኝ ሳምታታ ጨርሽ እንጂ አልጨረሽም ነስሊሃን። በደንብ አሰብኩ። አሁንም ስሜን ይደጋግመዋል።
ጨርሻለሁ አልኩት። ነገር ግን ሲዞር በእጅ ያስኩትን አቧራ አይኑን አለበስኩትና ሩጫ ነው እንግዲህ። አንቺ ውሻ አታደርጊውም! ወይኔ አይኔን! እየተደነባበረ ወደ መኪናው ሄዶ ለመጠጥ የያዘውን ውሃ ነበረ በሱ አይኖች ታጠበና ለፍለጋ ተሰማራ ማለት ነው። አምልጬ ነበር፣ ተሳክቶልኝም ነበር። ግን ይኸው እንደምታዩት በእጁ ገብቻለሁ። እንደውም እግሬን ላጣው ነው። እስካሁን ስለ አባቴም ሆነ ስለ ሙሉ ቤተሰቦቼ ምንም የማውቀው ነገር የለም። ከምንም በላይ ያሳመመኝ አባቴን እኔን ካጣ እንደሚሞት ነው። ነገሩ በጣም ነው የሚያስፈራኝ። እናትሽን ባንቺን የማስታውሳት አይነት ነገር ይለኛል። ሁልጊዜ አባቴ አላህ ይዘንልህ አልኩኝ። በረጅሙ ተንፍሼ ይህችን ቃል ከአፌ እንዳወጣው መኝታ ክፍሌ ተከፈተ። ከተኛውበት አልጋ ለመንቃት እየሞከርኩ እግሬን ጎትቼ ተነሳሁ። ራሱ ነው፣ ቪሽ። ትክክለኛ ስሙ አልጂን፣ እውነትም ጂን አልኩኝ በልቤ። በእጁ ብዙ ዕቃ ይዞ ነበር። ምን ሊያደርግ ነው አሁን ደግሞ አልኩኝ በመሰላቸት። ክፍል 2 ይቀጥላል። ታሪኩን ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ።